ቪው እያረግሽ እዛ ተሻሻለ ፏፏቴው በደንብ እንትን አይልም። ቀን እንትን ስለሆነ ጨለማ ስለሆነ ኧረ ደግሞ አመፀኝ ገብተው ሁለቱንም እኮ ግን ስልክ እዚህ ውስጥ አለ። አንደኛው ይሄኛው ግን ኔትወርክ እንትን የለውም ዳታ የለውም። ይሄ ላይቭ ነበር በጊዜ መጥቶ በላይቭ እንደዚህ ይዘሽ ብትል በዚህ ሰዎቹን እንዲያልቀርጽ ሰዎች እኮ እንዳይገቡ ብዬ ኧረ አይከለክልም። እነሱ እንደው እንትን ያለ ፈቃዳቸው እንትን እንደው ነው እንጂ አምጭላ ግዙ እዚህኛው ነው ለዛኛው አንቺ በፈለግሽው በምታውቂው ቦታ ቆንጆ ነው በምትይው ነው። ደህና ተቀረሽ በኋላ እንመለስ። እሺ አሳፎታ ታይም በፊት ከዛች እንዲህ ነበር። አሁን እያሳፉት ነው። ትልቅ እኮ ነው። ከተፈጥሮ ጋር እንደዚህ ማለት እኔ ብርድ እፈራለሁ ግን አሁን የለውም። ማታ ጊዜ እዛ ይዤ ስንት ነገር ይዤ እጃለሁ። እዛ ብርድ የለም ብዬ ግን በዚህ ቲሸርት እና በዚህ ሱሪ ብቻ ነው አብርሽ። እኔ ብርዱ አይበርደኝም። አባያንም ለብሽ ሁሉንም በላይ ደዋወረ እንደዛ መሆን አልቻልኩም። እንደውም በዚህ በአዲስ እንደገባ ብርዱ በዛ ሰዓት ቢሆን አይቻልም፣ ጭራሽ አይነካም። ከሁሉም በላይ ግን ይሄ እንትኑ አረንጓዴ እንትኑ ሳሩ ስትቀመጭበት ሀተ በበጋ ማለት ነው ተስቃሲ እኮ ተፈጥሯዊ ነው እንዴ? ኔቸር እንትን አርቲፊሻል ነው ግን እንደ ተፈጥሮ ነው። አርቲፊሻል ነገር በዛ እዚህ ጋር ደግሞ ፀሐይ ነው የሚመስለው። ይሄ ሲያምር አንቺን አላስገባሽም። እኔም ስለማልገባ በጊዜማ መጥቼ በሆነ ራሱ ላይቭ ዝም ብዬ ገባብን ነበር። ተጋቢ ነበር አንድ ላይቭ ሰው ታገኛለሽ። ኢፍጣር የሚያፈጥር ሳይል ሰውም እንትን ይላል። ወይ እየገተፍኩት ነው እንዴ? ውዶቼ እንግዲህ ሳውዲ በማታችን ትመስላለች። በጣም ደስ የሚል ቆይታ ነበረ። ደስ የሚል እኔ እንጃ አንዳንዴ ማለት ነው ከራሳችሁ ጋር ብቻችሁን ስትሆኑ
ማለት ብቻችሁን ያኔ የትም ቦታ ስትሄዱ ደስ አይልም እና ጓደኛ ሲኖራችሁ ግን በጣም ደስ ይላል። በጣም ማለት ብቻችሁን ስትሆኑ ብዙ ነገር ወላሂ ኢትዮጵያ ይመስላል ሲያምር ማለት ሪላክስ ታደርጋላችሁ፣ እያወራችሁ እየተጫወታችሁ ሀሳብ ለሀሳብ እየተገላለጻችሁ ሲሆን በጣም የበለጠ ያማረ ይሆናል እና እኔም ከጓደኛዬ ጋር ነበረ ማለት ነው እና በጣም ደስ የሚል ውሎ ነበር። በጣም ደስ የሚል ቆይታ ነበር ማለት ነው። እንደዚህ በማታ ነው። በማታ ደግሞ በጣም ደስ ይላል። በዚህም ባህር ነው እና እንደዚህ በቃ ብዙ እንትን ነው፣ ሰፊ ነው ቦታው ማለት ነው እና ሳውዲ ውስጥ ያላችሁ ልታውቁ ትችላላችሁ። አጋጣሚ እኔ እንኳን የመጀመሪያ ነው ስመጣ እዚህ ቦታ ላይ ግን እንደጠበቅኩት ሳይሆን በቃ ከዛም በላይ ሆኖ ያገኘሁት ማለት ነው። ዘና ፈታ ነው ያልኩትኝ። አጭር ሰዓት ሆነ። አጭር ሰዓት ነው እንጂ እንደው ረዘም ያለ ሰዓት በጊዜ ምናምን ቢሆን በላይ ባሳያቸው ነበረ ማለት ነው እና ነገር ግን ይሄድ ነው በአጭር ሰዓት ነው ማለት ነው። አጭር ሰዓት ነው ምክንያቱም በጣም እንትን ብሎ መሽቶ ነበረ። በኢትዮጵያ 4 ሰዓት ተኩል ምናምን ይሄድ ነው። በሳዑዲ ደግሞ 10 ሰዓት ተኩል ማለት ነው እና በጣም መሽቶ ነበረ። እሱ ደግሞ ስንት ሰዓት ይዘጋል መሰላችሁ? እስከ ሌሊቱ 6 ሰዓት ተኩል ብቻ መቆየት የሚቻለው ማለት ነው። እኛም እስከዛ ቆይተን መጨረሻ ላይ ነበር መብራት ሁሉ አጥፍተው ምናምን አረውጡ ምናምን እየተባለ ነበርና በግድ ነው የወጣ ነው እና በቃ በጣም ደስ ብሎን ነበር። ጓደኛዬ አብራኛለችው ጓደኛዬ ማለት ነው ቡና ምናምን ይዛ ነበር። እኔስ ምንም ድንገት ነው ሰርፕራይዝ የሆንኩትኝ ማለት ነው እና ምንም እንትን አላልኩም ነበር። እሷ ቡና ምናምን ይዛለች። ከዛ ያንን አልቀረጽኩትኝም። በቃ ሳሩ ላይ ምናምን ቁጭ ብለን ከታች ባህር ከጎራ ላይ እኛ ሆነን ከኋላና ከፊት ባህር ነበር እና እንደዚያ ሆናችሁ ከተፈጥሮ ጋር ራሳችሁን እኔ እንጃ ብዙ በጣም ደስ የሚል ስሜት አለው እና እኔ ዛሬ ራሴን ዘና አርጌ ነው አንዳንዴ ማለት ነው እና ራሳችንን ዘና ማድረግ ጥሩ ነው እና በጣም ደስ ብሎኝ ነበር። በጣም ዘና እያልኩኝ ነበር። አይታችሁ ከሆነ ትናንት ለቅቄላችኋለሁ። ባቡር ምናምን ላይ ወጥተንም እየነዳን ነበር። አጋጣሚ ሆኖ ማለት ነው ባቡር ላይ ስንወጣ እኔ የመሰለኝ እንደ ኢትዮጵያ እነሱ እየነዱልን እኛ ከኋላ ቁጭ ምናምን መስሎኝ ነበር፣ ግን እንደዛ አይደለም። የሚከዳው አንድ ባቡር ትከራያላችሁ፣ ራሳችሁ ናችሁ የምንሄዱት ማለት ነው። እንግዲህ አስቡ፣ በባህሩ ውስጥ እናንተ ራሳችሁ ባቡሩን እየነዳችሁ አስቡት። እንግዲህ በጣም ነበር የሚያስፈራው። በጣም ደግሞ ስሜቱ ደስ ይላል። እንትኑ አየሩ ምናምን በጣም ደስ ይል ነበር። ብቻ ጥሩ ጊዜ ያሳለፍን፣ ተደሰትን፣ በጣም ዘና ፈታ እያልን ነበረ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ደግሞ ከዚህም የባሱ ቆንጆ ቦታዎችን እየሄድኩ አስጎበኛችኋለሁኝ። እስኪ አሳድጉ ማለት ነው። ላይክ፣ ሸር፣ ሰብ ምናምን እያደረጋችሁ አበረታቱ ማለት ነው ውዶቼ። እና ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ወላሂ ኢትዮጵያ ይመስላል ሲያምር። ቪው እያረግሽ እዛ ተሻሻለ። ፏፏቴው በደንብ እንትን አይልም፣ ቀን እንትን ስለሆነ ጨለማ ስለሆነ። ኧረ ደግሞ አመታይ ገብተው ሁለቱንም እኮ ግን ስልክ እዚህ ውስጥ አለ። አንደኛው ይሄኛው ግን ኔትወርክ እንትን የለውም፣ ዳታ የለም። ይሄ ላይቭ ነበር በጊዜ መጥቶ በላይቭ እንደዚህ ይዘሽ
በዚህ ሰዎቹን እንዲያልቀርጽ ሰዎች እኮ እንዳይገቡ ብዬ ኧረ አይከለክልም። እነሱ እንደው እንትን ያለ ፈቃዳቸው እንትን እንደው ነው እንጂ አምጭላግዝ አንቺ በፈለግሽው በምታውቂው ቦታ ቆንጆ ነው በምትይው አሳፎት አታይም? በፊት ከዛች እንዲህ ነበረ። አሁን እያሳፎት ትልቅ እኮ ነው። ከተፈጥሮ ጋር እንዴት እንትን ማለት እኔ ብርድ እፈራለሁ፣ ግን አሁን የለውም። ማታ ጊዜ እዛ ይዤ ስንት ነገር ይዤ ሄጃለሁ። እዛ ብርድ የለም ብዬ ግን በዚህ ቲሸርት እና በዚህ ሱሪ ብቻ ነው። አብርሽ እኔ ብርዱ አይበርደኝም። አባያንም ለብሼ ሁሉንም በላይ ደዋውሮ እንደዛ መሆን አልቻልኩም። እንደውም በዚህ በአዲስ እንደገባ ብርዱ በዛ ሰዓት ቢሆን አይቻልም፣ ጭራሽ አይነካም። ከሁሉም በላይ ግን ይሄ እንትኑ አረንጓዴ እንትኑ ሳሩ ስትቀመጭበት ሀተ በበጋ ማለት ነው እኮ ተፈጥሯዊ ነው እንዴ? አርቲፊሻል ነው ግን እንደ ተፈጥሮ ነው። አርቲፊሻል ተዘራ በዛ እዚህ ጋር ደግሞ ፀሐይ ነው የሚመስለው።